ያገለግላል ባርኩት ልጆቻችን ዘንጉና እግዚአብሔር ይባርክ አሜን ንጉስ ኢየሱስ ይንገስ አሜን ኢየሱስ ክርስቶስ የእግዚአብሔር ልጅ የዲያብሎስን ሥራ እንዲያፈርስ ተገለጠ የሚለው ቃል የታመነ ነው አሜን ኢየሱስ ያድናል አሜን ኢየሱስ በጎ ጌታ ነው አሜን ከኔ ጋር የእግዚአብሔርን ቃል አብረን እንካፈላለን የግዴታው መንገድ ለክብር ይለወጣል በሚል አብረን እንማራለን ኢየሱስ በጎ ጌታ አሜን የግዴታው መንገድ ለክብር ይለወጣል አሜን አሜን በሉ አሜን ኢየሱስ ጌታ ነው አሜን እግዚአብሔር አምላክ ወደ ክርስትና ወይም ወደ ኢየሱስ ክርስቶስ ከመጣን ጊዜ ጀምሮ በመረጥነው መንገድ ሳይሆን በመረጠልን ነው የምንሄደው አሜን ይሰማል አይደል ምድር የመንገድ የሞላባት ነች መንገድ ሀ መንገድ ለሰረሸ ቀበ ተድረሳል ግን አንድም ቀን እኛ ባከበብነው ሄደን አናውቅ በተለይ የጌታ ከሆኑት ክርስትና ማለት የችሎታው ልጅ መሆን ሳይሆን የፈቃዱ ልጅ መሆን ነው አሜን ይሰማል ብዙ ጴንጤ ዛሬም የችሎታው ልጅ ነው የችሎታ ልጅ ማለት ትችላለህ ብሎ በችሎታ እንጀራ የሚበላ ማለት ጌታዬ ትችላለህ አይሳንም ኤልሻዳይ ነው መጽሐፍ ቅዱስ ሲናገር እናንተ በሩቅ ያላችሁ ኃይሉን ወቁ ቅርብ ደግሞ ያላችሁ ፈቃዱን ይሰማል ለሩቅ ሰው ነው እንጂ እኛ ኤልሻዳይነቱ ጥርጥር የለብንም ሲንገልይ አሜን ሲንገልይ ማለት አልገባችሁም ወይ ማለት ነው ባገሬ ቋንቋ ሌላ ነገር እንዳይመስላችሁ አሜን ነው የሚባለው ምን ማለት ነው ሩቅ ያላችሁ ምኑን ወቁ ኃይሉ ስትቀርቡስ ፈቃዱ እኛ ጭንቅ የሆነብን እግዚአብሔር በር ይከፍታል አይከፍትም አይደለም እንደሚከፍት አይደለም የብረት በር አይደለም የውጪ በር የሰማይን በር እንደሚከፍት እናውቃለን አሜን ይሰማል እሱ አይደለም ጭንቃችን የከፈትከው በር ፈቅደ ነው ወይስ ተናደ ነው የሚለው ዘማን ብዙዎች አግብተዋል ግን ተናዶ በከፈተላቸው ገብቶ እንትራን ጌታ ባረካት አገባች አለ ለምናም ብለናል ግን በንዴት የተከፈተ በር ነው ምን ማለት ነው መጽሐፍ ቅዱስ ውስጥ መናሰጠን መናሰለከን ይቀርልን አራታው መናይ በፍጹም ይቀር ሲያናድዱት ሰማይ ከፈተና ሌላ ነገር ሰጣቸው ግን የሰጣቸው ፈቅዶ ሳይሆን ተናዶ ነው ይኸውላችሁ የችሎታው ያበላል ችሎታው ይገላል ፈቃዱ ግን በህይወት ያኖራል ሃሌሉያ ስለዚህ እንግዲህ ነው መጽሐፍ ቅዱስ ለሰው ቅን የምትመስል መንገድ አለች ፍጻሜዋ ላይ ግን ሞት አለ ለሰው ቅን የምትመስል ሁሉ ጊዜ ሞት አለባት ለሰው ደግሞ በስማም እግዚአብሔር ጠምዶኛል አናቴን በዘነዘና እየቀጠቀጠ በማልወደው መንገድ ያኖረኛል ለሚሉ ደግሞ ፍጻሜዋ ላይ ክብር አለላቸው ንጉስ ኢየሱስ የተባረከ ጌታ ሃሌሉያ ኢየሱስ ያድናል እንግዲህ ወደ ክርስቶስ ከመጣን ጊዜ ጀምሮ ታዲያ ምን ሆኖ ነው እግዚአብሔር ሁሉ ጊዜ ጠናና መንገድ ለሁላችን ለጴንጤ የሚመርጠው በተለይ አይገርምም ጎረቤቶቻችን እኮ በጀት መንፈስ ነው ወዲያው አድጎ ያየናቸው ምንም ትግል የለባቸው እኛ አንድ እንጀራ ለመብላት ወጋው ነቀል ቸከል እንዱ በሰላም የፈሰሰ ነገር የለም ትግል ነው እግዚአብሔር ስለጠላን ነው ይሄን ጠማማ መንገድ ያመጣለኛ ይዳረገው ስለዚህ ይህንን መንገድ መሄድ አቅቷቸው ወደ ኋላ የተመለሱ ይህንን መንገድ መሄድ አቅቷቸው ያፈገፈጉ ይህንን መንገድ መሄድ አቅቷቸው እግዚአብሔር ላይ አቁርፈው በቃ ለማንኛውም ቸርች መጣለው እንጂ አገልግሎት አቁሜያለሁ ያሉ በእግዚአብሔር ያቆረፉ ከጫውታ ይወጡ እግዚአብሔር ጠልቶ ይመስላቸው ዛሬ ለነዚህ ቅዱሳን እግዚአብሔር መልሳል አሜን ይሁላችሁ በመጀመሪያ ደረጃ ክርስትና ፈተና የሌለበት አልጋ ባልጋ ነው መንገዱ አይደለም አልጋ ባልጋ ነው መንገዱ ወደ አቡዬ ወደ ሚካኤል ስትሄዱ ወደ ክርስቶስ ስትመጡ ጥምዝ መንገድ አለባችሁ እስቲ በደንብ አሜን አሜን ይቀርላችሁ ሰከ ወደ ክርስቶስ ስትመጡ መከራ አለባችሁ ሁሉ ነገር በቃ ፍራሽ በፍራሽ ነው ኢየሱስ ጌታ ነው ማለት ረባላ በያልኩት በለከደ የለም ያውላችሁ በመጀመሪያ ወደ ክርስቶስ ስትመጡ የመጀመሪያው ጌታን የተቀበላችሁ ጊዜ ኬጂ የሚባል ትምህርት ቤት እንደገባችሁ ኬጂ ማለት ኬጂ ታውቃላችሁ አይደለም ፍራሽ አለ ፖፖ አለ ህፃኑ እንቅልፍ የመጣ ሲል ያስተኙታል ሽንት ሲል ፖፖ ይሰጡታል ሶስተኛ ክፍል ላይ ግን እንቅልፍ የመጣ ቢል ኩርኩም ይሰጣል አንደኛ ክፍል ያላችሁ ትምህርት በስል ነው የምትማሩት አይደለም በቡቡና ሹሹካ ማማንካ ስንታክፍል አንድ ያክፍል ፊደሉ እንዲገባችሁ ሁለት ስትገባ ግን ስዕሉ ይጠፋባል እግዚአብሔር ስለጠላ አይደለም ስዕሉን ያጠፋበት እግዚአብሔር ከክፍል ወደ ክፍል ስላዛወረኝ ሃሌሉያ ንጉስ ኢየሱስ የተባረከ ጌታ ስለዚህ አንዳንድ ማንፈልግ
የምንፈልጋቸው መንገዶች ሲመጡ የእግዚአብሔር ጥላቻው ውጤቶች ሳይሆኑ የእግዚአብሔር አምላክ እኛን ላይ እድገት የማየት ውጤት ነው። አሜን። ፈተና የለብኝም እኔ ጌታ የተመሰገነ ምናምን የሚል ጴንጤ ሁሉ አትመኑት። ኢንኮምፕሊት ስለሆነ በትክክል እግዚአብሔርን ያጠና ሰው ይፈተናል። አይ ክላስ አክቲቪቲ ግን ከሌለ እግዚአብሔርን የማትማር ከሆነ አንተ ለምን ትፈተናለህ? እግዚአብሔር እኮ የሚፈትነው የሚተማመንበትን ጀግና ሰው ሰይጣን መጣና ሃሌሉያ ሰይጣን መጣና እግዚአብሔር እንዲያለው ምድር ላይ ዞርኩ ምንም ጀግና የሚባል የለም አለው። እግዚአብሔር የሚተማመንበትን ሰው ጠቀሰለት። ባሪያዬ ኢዮብን ጀግናውን አርበኛውን ግን አይተዋል። እሱንማ አጥረህለት ምንም ችግር አጥርም ቢነሳ አርበኛ ሲንገል ከቱም ቢነሳ አርበኛ ሚስቱም ብትነሳ አርበኛ ነው። ሃሌሉያ አርበኛ የሆነው ስለበላ ስለጠጣ ስለ ዳቦ ቲማቲም ቁልቋል አለ። እኔ እግዚአብሔር ስለገባው ስለበራለ ስለዚህ ማርቆስ 6:45 ላይ ሲናገር እንደዚህ ይላል። ወዲያው ህዝቡን ይቅርታ ወደ ስብከት ገብቻለሁ እነ ፓስተር ጸልየዋል። በቃ ተስማምተናል። ጌታ ይተመሰገን። አሜን ይላል። ኢየሱስ ያድናል። ወዲያውም ህዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳ ገብተው ወደ ማዶ ወደ ቤተ ሳይዳ እንዲቀድሙት ግድ አላቸው። ከዚህ ተነስቼ ነው እንግዲህ አንዳንድ የግዳጅ መንገዶች ለምን እንደመጡ ነግራችሁ ግድ አላቸው። አንዳንድ ህዝቦች ተሰናበቱ፣ አንዳንዶች ደግሞ ምን አላቸው? ግድ አላቸው። 12ቱን መረጠና ጊዜው መሽቷል። ቦታው ደግሞ ቆንጆ ሪቫይቫል ነበር። ምንድነው? ዳቦ የተባዛበት ቦታ ነው። ተጫል እንደውም ከዳቦ መባዛትና ሰዎች ከመደነቃቸው የተነሳ ኢየሱስን ሊያነክሱት ፈለጉ ይላል። ይሰማ አረብ ሊያነክሱት ፈለጉ። ለምን? እንጀራ ስለበሉ ስለጠጡ። ምን አሉ? ከእንግዲህ ወዲያ እኮ ቧቃ ቀረ፣ አብሲታን ጥልም የኔ ሚስት አረፈች፣ ኩሽና ገባ። ኢየሱስ ቢነክስ ይሻላል። እንጀራ ያባዛል። ሃሌሉያ እንጀራ የሚያባዛል ይመረጥ። ኢየሱስ ግን በእንጀራኛ ላይ አልነክስም ማለት። አሜን አሜን። የሚገርማችሁ ቆንጆ የሪቫይቫል ላይ ያለ 12ቱን ግን መጥቶ ግድ አላቸው። ምን አለ እዛ ቁጭ ብለው እየተከበሩበት ምድር እኮ የነ ጴጥሮስ አምላክ እኮ እንጀራውን ያባዛ። አይገርምም? ያን ባለብር ዳቦ ባለ 9 አርጎ እነሱ አምላክ የሚባልበት ቦታ ላይ ገና እነሱ ተኩራርተው ሳይጨርሱ ምንጭቅ አርጎ ግድ አላቸው። ሌሊት ነው፣ ጥሩ ሰዓት አይደለም። ማርቆስ 4 ላይ ደግሞ ሄዳችሁ ስታነቡ ጭራሽ ኢየሱስ አብሮ ተኝቶ ራሱ ወደ ማዶ እየተሻገሩ ያለ ኃይለኛ ወጀብ ከፊት ለፊት መጣ ይላል። ኢየሱስ እንኳን ያለ ሊጠፉ ነበር። አረ ጌታ ሆይ አረ ስለመዳን ተነሳ ስንጠፋ አይገድም ወይ ምናምን ብለው ቀስቅሰው ነው ወጀቡን የገሰጸላቸው። ማርቆስ 6 ላይ ግን ስትመጡ ኢየሱስ ቀርቶ ሂዱ አይልም። ጌታ ይመስገን። እና ጴጥሮስ እርግጠኛ ነኝ የተሰናበቱት እፎ ያሉ፣ እኛ ግን ጣጣ ውስጥ ገባን እያሉ ነው የሚገቡት እኮ። አየህ የተሰናበተ የሚሄደው ሰው ግዳጅ የደረሰበት ሰው በሚሰናበት ሰው ይቀናል። እነዛ እኮ ባለብር ዳቦ ይዘው ወደ ቤት ሄዷል። ባለ 9 ብር ይሄንንማ ባይኔ በብረቱ ነው ለልጅ ልጄ ምስክርነት ይሆን ዘንድ ብፌ ላይ ነው ማረገው ብላ ይዛ ይደረግ ይችላል። ብዙ ቤት ትዳር ሲያገኝ ባለብር ዳቦ 40 ቁጥር ጫማ ሹራብ ይዘው ተሰናብቷል። እኛ ደግሞ የድሎንና ግዳጅ ደርሶብን እግዚአብሔር ቤት ነን አሁን። ሃሌሉያ ምን ወይ ቢለቀን ወይ ቢተወን የምንልበት ጊዜ እኮ አለ። ይገርመኛል። እንደው አልናገርም ቃልህንም ያንተን ቃል ሁለተኛ ምናምን ይልና ኤርሚያስ እኮ እምቢ ብዬ ላቆም ስለው እሳት ውስጥ ያለ እና ደግሞ ይላል የሰራዊት ትላለህ። እንደውም አንድ ቀን እንዲህ ያለው እግዚአብሔር መጣና ተነቅልና ታፈርስ ዘንድ ከባድ ቃላፍ ውስጥ አኑሬያለሁ አለ። ሃሌሉያ ሻምበሮ ሳለስ ይሄ ትንቢት ሲመጣ ሄደልና ተነቀል ሲል እንኳን ሊነቀል በጥፊ ድርግም። ከዛ መጣና አታለልከኝ። እኔም ብዙ ጊዜ ተታለልኩልህ ሁለተኛ አላገለግልም ብሎ ቁጭ ሲል ግዳጅ ነው ውስጡ እሳት አለ ነበልበል። ግዳጅ የደረሰባቸው ስለተጠሉ ሳይሆን የተለየ ክብር ሊያሳያቸው። ለሊቱ መሽቶ ግዳጅ ደረሰባቸው። ሰፈር የገቡት ባለ ብር ባለ 50 ብር እንጀራ ምናምን ይዘው ገቡ እና ሰፈሩን ቀውጤ ያደረጉት። ያለ እነሱ ማገልገል የለም። ጌታ አየነው እኮ ጌታ ሳያባሰ በእውነት ነው ምንሽ ምናምን በትያምሳው ሰፈር ውስጥ በቀየተ በእውነት እሳቸውን ጋብዙ ነው የሚባለው ሰፈር ውስጥ። በቃ እሳቸው ባለ ብር ዳቦ ሲረዝም ባይናቸው ነው ሲበቅል ባይናቸው ነው። ዳቦ በቅሎ ያቅም ካለዛ ቀን በሰቀር እንዲህ ሲቆርጡት ይበቅላል። ምን አይነት ዳቦ ነው የተባለ ነው? ይቆርጡ አናቱ ይበቅላል። ይቆርጡ አናቱ በቃ 3000 ምናምን ህዝብ እንዴ እንደውም 5000 ያሁላ ህዝብ እንዲህ እየበቀለ በላ። ስንት ነው? ስንት እንጀራ? 5 እንጀራ 2 አሳ አይደል? በቃ በእንግሊዘኛው ብሬድ ነው የሚለው። እንግሊዘኛ
አልፏል ስለሚቀናኝ አሁን ብሬድ በማለትም የሚከፋው ይኖራል እቺ ሙቀቶና ለማንኛውም በቃ ዳቦን ያባዛ ሲሰጥ ማከጌታ ይለኝ ታዲያ አንተ ደስ አይልም እንዴ የዳቦ የሚያባዛ ጌታ እነሱን ግን 12 መረጠና እናንተ በዳቦ ተደነቃችሁ ወደ ቤታችሁ እናንተ ደግሞ 12 ዓላማ ያለባችሁ ግዳጅ ዛሬ እንግዲህ መላችሁ እንዴ ነው ለምንድነው ግን ግድ የሚልን ለምንድነው ግን ጥሩ ያልሆነ መንገድ የሚመርጥልን ታዲያ ተመስበ ኮረኒ መሰለ መንገድ ፊታችን የሚያስቀምጥ አስፋልት እየመሰለ ኮርኮንች ይያለ ፒስታ ይያለ ለኛ ኮለየት ያለ በአገልግሎት ብትለየት ነው በተዳሩ ብትለየት በሱቁ ብትለየት እንዴ ሰላማዊ የተረጋጋ ሚል ክርስቲያን ገጥሞኛል ለምንድነው ግዳጅ የደረሰብን ሲል አንደኛ የግዳጅ መንገድ የደረሰባችሁ የተጠራችሁት ወደ ወታደርነት እንጂ ወደ እቁብተኝነት አይደለም ሃሌሉያ እቁብተኛ እጣ ጠባቂ እጣ እቁብ ስትሄዱ ለምን እያሰብከ ነው የምትሄዱ እዚህ ማለት ብዙ በእቁብ መንፈስ ይመጣል ባለፈው ሳምንት ጌታው ለህትንትና ደርሰላታል ለህትንትና የኔን እጣ ዛሬ አውጣ አይደለንም እኛ እናንተን ሰራዊት የሚያደርግ ብቃት ነው እንጂ ምን ጨምርባችሁ ተጠባባቂ ትውልድ አናፈራ ሃሌሉያ እጣ አዲስ ነገር ላይ ማንበብ ትችላላችሁ ኮንዶሚኒየም እዚህ ቤት እጣ አይደለም ያለው ወታደርነት ብቃት ወታደር ደግሞ የሚሰለጥነው በመንገዱ ልክ ነው አሜን ሰማን ወታደር ቤት ገብታ ጂንስ አማርኛ ይባል እኔ ፍሬዘር ነው እኔ ፌር ጂንስ ነው የለም ቱታ ነው የምትለብሰው ኢሚዲየትሊ ስልጣን እንደገባ አትግባ ከገባ ጸጉርን ይላጫል ጆንትራ ነው ፓንክ ነው ጆንትራ ቮልት ታያል ትላጭና በቃ ሙልሙል ያርጋው ይላጫል ቱታ ይሰጡሃል ጠዋት ላይ ይፋጭላል አልጋነጣጠፍ ራሱ እንደቤት አይደለም ስትፈልግ ሳታነጥ ስትፈልግ ምናምን አይደለም ወታደር መንግስት ወታደሮችን ካምፓስ ገብቶ የሚያሰለጥናቸው ስለሚጠላቸው ሳይሆን ስለሚወዳቸው እመኑኝ ከነዋሪ ይልቅ መንግስት ወታደር ይወዳል የወታደር ህልውና ያለው በመንግስት የመንግስት ህልውና ያለው በወታደሩ ላይ ነው ወታደር ከሌለ መንግስት የለም አሸባሪ እንደፈለገ ያፈነዳል እንትን ይፈነዳል እቁርተኛ ብቻ አይደለም እኛ እቁርተኛም አይደለንም ነዋሪም አይደለንም እግዚአብሔር ሲጠራ ለነዋሪነት አይደለም የጠራ ነዋሪ ወተት ይከራያል በጀሪካን ይዞ ይገባል ቦርሳ ሪንግቡክ ነው ምናምን ይዞ ይሄዳል ሊተር ያመጣል ነዋሪ ነው ምንም ያቅ ወታደር ነው ወድሮ ሃሌሉያ ታቃለ የእስራኤል ህዝብ ነው ጭቃ ማውቃት ነው የሚያውቀው ዝም ብሎ ያቦካት ቦለኬት ይሰራል ይጣፈጥፋል ብርጭቆ ይጨብጣል ከዛ ይተኛል ምንም አያውቅም ጣቱ ምንም ስለማያውቅ እግዚአብሔር የ40 ቀን መንገድ በዚህ ጋር ያለ የ40 ዓመት ሰጠው የ40 ቀን አለ እኮ በዚህ ጋር ዲዲዲ ብሎ የሚገባበት አይ የ40 ዓመት ተመረቀለት የ40 ዓመት የሰጠው እስራኤልን ስለሚጠላ አይደለም ጣቶቹን ሰልፍ ለማስተማር ጭቃ ከባብካት ይወጣ እጅ ዲሞፍተር እንዲተኩስ ክላሽ አያ የታቃ ቶክሳ አቅማ ጭቃ ገለባ ነው የሚያመጣው እጁ ስለዚህ አንተ ውስጥ የወታደርነት ብቃት የሚገባበት አርሜን ቦታ ይዞል አይደለም ማማ ወጣት ተከራይቶ ወላደ እኔ ግልጽ ነው የምናገረው ጌታ ሶስት ይባርክ እግዚአብሔር አባታችን ስሙ ሲጠራ የሰራዊት ጌታ እግዚአብሔር ነው የሚባለው አይደለም ሰራዊቱኛ አዝማቹ እሱ ሃሌሉያ እዚህ አይባልም የምመና ያባላት ምመና ሲባራሱ ጋቢ ለበሰ እንዲቆጥ ያለው እዚህ ምመና የለም ወታደር ነው ለዚህ ነው ጢሞቴዎስ ራስን በቃ ልክ እንደ ክርስቶስ በጎ ወታደር ለመሆን አስለምደው አንተ በጎ ወታደር እንጂ ቆንጆ አባል አይደለም አባል እቁብ እድር ውስጥ ምናምን የሚመዘገብ ነው የእንስል የቤተ ክርስቲያን አባል አያስፈልግም እንኳን እንዲሁ ተብሎ አባልነት የሌለው ከዚህ ግማሽ ነው እንዲሁ ታስታውቃላችሁ አይኖሃችሁ ላይ ለምን ጌታ ይገል ነው አባልነት ምን ያርጋ ይሄ ደግሞ ብርጌድ የሌለው ወታደር ማለት ወይ አማኑኤል ውስጥ ሆነ ተዋጋ ወይ ሙሉ እንዴል ግባ ወይ ሆነ ቸርች ግባነት ዋጋ እንዴ አሁን የኢህአዴግ አንድ ወታደር ጣልተ የት ብርጌድ ነው እኔ ደስ ያለኝ ጋር እየገባው አናቱ ነው ማለት ደስ ያለኝ ጋር ብሎ ክላሽ ዜጋ ደው ነው የሚሰጠው ስነ ስርዓት አለ ዲሲፕሊን አለ አረ አሜን በል ስለዚህ የተጠራ
ለእቁብተኝነት አይደለም እግር ኳስ ክለብም አይደለም የመጣችሁት ይሰማል ቅርጫት ኳስ ተጫዋች አይደለም ስትራፖስ ይዝ እየታሽ የኔ እናት ምናምን ትባልበት አይደለም ስልጣና ነው የምሰለጥነው ታዲያ ጦል ላይ ሊሆን ይችላል ቦርዴሳ ወዴሳ ምናምን አንተ አይደለም አይ ወታደር በረሃ ውስጥ ነው የሚሰለጥነው ለምን ነገ የሚገጥመው የበለጠ ጉልበት አግኝቶ ሊያሸንፍ አይ ከስልጣና በኋላ ተጠራለ ምሽግ መስበራል ከስልጣና በኋላ ማሸነፋል አይ ስለዚህ አንተ ነዋሪ አይደለም ለነዋሪነት አልተጠራ ኢትዮጵያን የሚያውቀውን ባንተ እግዚአብሔር ይወጋል ምድሪቱ ላይ የነገሰውን ባንተ እግዚአብሔር ያሸንፍ ዘንድ ነው የኢየሱስ ወታደር ነው ይባላል ሃሌሉያ ወታደር ደግሞ የሆነ ነቃ የተቀቀለ ፓስታ የመሰለ ትውልድ ሁሉ ከእንግዲህ አንፈልግም ከእንግዲህ ወዲያ እግዚአብሔር የሰበሰበን ወታደር ሰራዊት ጀግና ወታደር ጀነራሎች ሻምበሎች ሻለቆች ሃሌሉያ ስለዚህ ወታደር ይኸውልህ እየተዋጋ ሚስቴን አፈቀችኝ አይ እየተዋጋ ጃንጥላ ያንጡልኝ እስቲ ሲዘም ብሎ ጃንጥላ አይታው ምንም አይነት መከራ ለመጋፈጥ ብቃት አለ ስለዚህ እግዚአብሔር ስለጠላሽ ሳይሆን ይሄን መንገድ ያስረዘመሽ ወታደር ማንነት አንቺ ውስጥ ለመክተት ደግሞ መከራ ጴንጤን አይገልም ያሰለጠናል እንጂ ማን ነገራችሁ ይገላል ተብሎ ሁላችን ቆንጆ ነው በመከራ ማቀኝነት መከራ ባለውለታን ደሞዝ ያልተከፈለው አስተማሪ አሰባስበ ብንከፍለው ራሱ የለም እንጂ የት እንደምናገኝ ስለዚህ ነዋሪ አይደለም ስለዚህ ቁርጡ ነው አቁት በቃ ወደ ጌታ ስትመጣ ዛሬም ጌታን የምትቀበሉ ካላችሁ ወታደር ለመሆን ያ ባላል ጌታ ያ ጣጣ እሱን ከተቀበልኩ ጊዜ ጀምሮ ሚሊዮን ለዲ ሲያናድኝ ድሮም ማረገው ጫማ በራሱ ነው አሁን ግን ጌታ ባቆ የስምመቱ እዚህ ዱባይ ጫማ ፋብሪካ ሰው ሊኖር ይችላል ጌታ የሚያውቅ ጫማ ፋብሪካ ያለው ሰው እዚህ ቢኖርስ እንዴ ለኔ ቤት አትመጣም ወይ 8 ተሰጣለ ይላል ሲጋራ አስጣለኝ ይላል እኔ አስቀኛል ሲጋራ እኮ ሰው ስለሚስቱ ይቷል ሚሊኒየም ላይ እናቴ ትሙት ይላል ሚሊኒየም ላይ ቆርጬ ጥሏል ይቷል ሚሊኒየም ስለሚስቱ እኛ ሲጋራ ስላስተወን ጫት ስላስተወን ዝሙት ብትል ዝሙት ራሱ ሰው ይቻይ ፈርቶ ተቀድሷል ስላስተወን አይደለም አንድ ነገር ገባል ሰላለም ምን የሚነግሳት ውስጥ ልንገባ ነበር እንዳንገባ ግን አንድ በት መጣና ታረደ ስለዚህ ወደ ሲኦል የሚገቡ የብርሃን ልጆች ሆነናል አሁን አንዴና አሜን የገነት ልጅ የመንግስተ ሰማይ ልጅ ሆነ አንዴ ከፍተኛ ጭብጨባ እልልታ መስክሩ አላልኩም ግን አመሰካከራችን ጫና ያለ አሜን አሜን አረ ሞባይል ሰጠኝ የሚበላ የሚጠጣ ዳቦ እንዳንለም ከቲማቲምና ከዚክ ብቻ ከእግዚአብሔር ፈላጊ ይልቅ እግዚአብሔርን ፈላጊ የተባረከ አሜን ስለዚህ ትውልዱ እግዚአብሔር ፈላጊ እንዲሆን እንጂ የተጠራው ራሱ እግዚአብሔርን እንጂ ከእግዚአብሔር እንዲፈልጋል ተባረከ ስለዚህ ወታደር አዝማችሁን ይመስላል ስለዚህ ስትሰለጥኑ ለወታደርነት እንደሆነ ገብቷችሁ መንገዳችሁን መጠብጠብ እንጂ መሯችሁ በስማም ከዚህ ኑሮ ምናምን አይባልም ሁለተኛው ይገኝ የምናወራው የምንዘምረው የምንሰብከው የምንናገረው በጣም ጫና ያለውና የበዛ ይሆናል እንዴት በሉ እነዛን ሰፈር የገቡት ስለምንድነው የሚያወሩት ገብተው ስለ ዳቦ ስለ ቲማቲም አይገርምም ኢየሱስ እኮ ጌታም ኪሎ አይከፈለል ምናምን ነው ሰፈር ውስጥ አናውጥ ቡላሪ ይገሳል ሞባይል ቀይረል ኢየሱስ ጌታም ሆሎ እና ጴጥሮስ ደግሞ ልክ ዳር ላይ ያለው ወጀብ አልመጣ መሃል ላይ ይው የክርስትና ችግር ሁሉ ጊዜ መሃል ላይ ዳር ላይ ማሹሩሩ ነው ሹሩሩሩ ማሙሹሩሩ ላይ ማምጤት ያለክሰል ሃሌሉያ ጌታ ፍቅር ነው ሚሳኔ የለም ምናምን በቃ ይሄ የሹሩሩ ወር ነው አባብላታለሁ ወደ ምድረ በዳ ወስዳታ አሁን እዚህ ሃሌሉያ የሚሉ ሁሉ የሚሰማ እንዳይመስል በጆሮ ነው የሚሰማው እንደን አይ እኔ አሁን ጭንቅላት ነው መቆጥረው በጣም ብዙ ስማለ በስማም ጭንቅላት ቆጥረው እግዚአብሔር ደግሞ ልብ ነው የሚቆጥረው አይ ጭንቅላት አይቆጥረው ብዙ እኔ ጭንቅላት ነው ቆጥረው እሱ ልብ ነው የሚቆጥረው ጌታ ይመስገን ፈርዶቹ እና ለማንኛውም ክርስትና
እና ሁሌ ዳር ላይ አሪፍ ነች ምንም ችግር የለም በሰላም መሃል ላይ ስገባ ወጀቡ ዶፉ ለምን መሃል ላይ ማፈግፈግ አይቻልም አንድ ጊዜ አንድ ጓደኛዬ ሲመሰክር ይሰበው ገጠር አገልግሎት ሄደ ገጠር ሲጋብዟችሁ አይነግሯችሁም ቦታው አስፋልት ዳር ነው ያገልጋዮችን አውቀዋል ጸባያችንን እንግዲህ ከዛ ይሄዳል ከዛ ደረሰ እጩት ይሄዳል አፍሮ ዘም ብሎ ይሄዳል ስንት ሰዓት ቢሆን ጥሩ ነው 6 ሰዓት ሄደ ቁጭ ያለን አንተ ሰውዬ እግዚአብሔር አምላክ ይገስጽ ትነግረኛለህ አልነግረኝም ስንት ሰዓት ቀረ ምናምን ይሏል በቃ ከዚህ በኋላ 6 ሰዓት ነው የሚቀረው እንዳልመለስ 6 ስለዚህ ባከማረክ ፍሮንት ማለት ያስ እንግሊዘኛ ወደፊት ማለት ነው ሃሌሉያ ያው ግሬድ 9 ስለሆነ ባቅማችን እንጠቅሳለን የደርግ ግሬድ 9 ነው ጌታዬ ሃሌሉያ አሜን ነው ስለዚህ ኢየሱስ ክርስቶስ ኃይለኛ ጣጣም የሚያመጣበት ኃይለኛ ፈተና የሚሰጠን የት ነው መሃል ዳር ላይ ማቢሆን ነው ጴጥሮስ ላይ ያደርጋል ወጥባጭ በልበልን ሳቁሎ መሃል ላይ ፌደራል የለ 904 የለ አምቡላንስ የለ ብለ ጌታን መጠበቅ ብቻ ወጥመተ ዋጋ ነው በኢየሱስ ምናምን ይላል ግን ደስ የሚለኝ ተጨንቀው እያሉ ይላል ኢየሱስ ግን በማዕበሉ ላይ እየተራመደ መጣ ሃሌሉያ ከዛ ተጨንቀው በስመ አብ በሉ ኧረ በስመ አብ ምታት ነው በስመ አብ በሉ 3 ምናምን ሲባል ኢየሱስ እንዲህ አለ ምታት አይደለም እኔ ነኝ እንጀራ ያባዛሁት እኔ ኪራይ የከፈልኩት እኔ ኩላሊት የፈወስኩት እኔ እናንተ የምታውቁኝ እንጀራ ሳባዛ ነው ዳቦ ምናምን ሳከፋፍል ነው እኔ የዳቦ ጌታ ብቻ አይደለሁ የዚህ የሚያናውጥ የማዕበልና የንፋሱን ጌታ ነኝ ሃሌሉያ ሰፈር የገቡ ስለ እንጀራ ያወራሉ ኢየሱስ የእንጀራ ጌታ ቲማቲም ሲሉ ግዴታ የደረሰባቸው ግን የማዕበል ጌታ የንፋስ ጌታ ውሃ ላይ የሚራመድ ጌታ ጴጥሮስ እንግዲህ አንተ ከሆንክ እንድመጣ አዘዘኝ አለው ና ጴጥሮስም በምትኩ እያለ ሄደልና ሲያይበስማው እኔ ማን ነው ውሃው እንደ መስታወት ጨቅ አለበት ሲጠራጠር አወጣው ከዛ ውስጥ ገባ አይገርም እኛ ስለ ዳቦ ሲገርመን ኪራይ መጥፋቱ ሲገርመን ሃሌሉያ ኩላሊት መፈወሱ ሲገርመን ለካሱ የኩላሊት ጌታ ብቻ አይደለም የዳቦና የምናምን የባለብር ምናምን ጌታ ብቻ የኛ ጌታ ንፋሳት ማዕበል ወጀብ የሚታዘዙለት ሃሌሉያ ኧረ በደንብ ሃሌሉያ በደንብ ንጉሥ ኢየሱስ ይባረክ እነሱ እኮ ሰፈር ቢገቡ እነ ጴጥሮስ ሰፈር ሲገቡ እነዛ ሰሞኑን በሙሉ አገልጋይ ሆነው ሰፈሩ ሲያናውጡ የነበሩ ቁጭ ነው የሚሉት እነሱ ወጣው ወገኖቼ ሲዘምሩ ባለብር ዳቦ ሲሰብኩ ባለብር ሲተነብዩ ባለብር ትሩን ባለብር እነ ጴጥሮስ ባሉበት ባለብር የለም ከዛም ይላል ጴጥሮስ ብሎ ምን የኪራይ ጌታ ብቻ ምን የዳቦ ጌታ ብቻ ምን የቲማቲም እሱ እኮ ንፋሱን ማዕበሉን የገሰጸ የጌቶች ጌታ ነው ሲንገል ሃሌሉያ አረባካሚ ስለዚህ ጌትነቱን ሊያበዛል የምትሰብከው ሊያበዛል አየ ሰፈር ከቀሩት የበለጠ ከተሰናበቱት የበለጠ ባንተ አፍ ያምራል ይካርሎ ደግሞ እኮ መንገድ እኮ ይለያል አይደለም እንዴ ምንድነው የሚባለው ሽል ከሆነ ይገፋል እህል ከሆነ ይጣፋል ይባላል የጠገበች ሴቱን ላቋ አርግዛ ይመስላል በስመ አብ እህትን ተራረገዘች እንዴ ብለን ሳንጨርስ 3 ቀን 4 ቀን ሲያደር እህል ከሆነ ይጣፋል ሽል ከሆነ ይገፋል አንዳንድ ጊዜ ሽልና እህል ራሱ የሚለየው በመንገድ ብዛት ቸርች ውስጥ እኮ አስቸግረን እናቃለን እኛ እህል ጠግበን ሽል መስሎ ጌታ ቀብቶናል ያደነዝዙናል ሲያብር ገጻቸው ምናምን ይየለ ሰራፈ እንኳን ዘራፍ ገና ለሰን ከመናገር ይቆም በጠበጥ ብቻ የማያድግ ልጅ አንቀልባ ላይ ታዝሎ ያፋጫል ምናምን አፋጩ አናድዳችሁ ወርወራችሁ ነው የምትሉት እኮ ሲያፋጭ አዝላው ሲያፋጭ እናቱ ምንድነው የሚሰማው ልብ ያብጦ ያለ ቁመቴ አላስገባለኝ የገዛ ቤት ይባላል ግልጽ ነው እና በቃ እንዴት ነው ያደርጉናል በእውነቴ ነው ብለህ ሲሰጡኛ አገልግል ብለው ጌታ ይባርካችሁ ከዛው ታው ወገኖች የምትፈሩት ምንድነው አትፍሩ ሌላ ይሰብካል ብለው ሲሉ ይል እባካችሁ አትፍሩ ሃሌሉያ ወገኖች አትፍሩ ሌላ ይላል ምንም
ራሴ ልጅ ነው ወጣው አትፍራ ምን ጥቅስ ካሴ ባው እህል ነው ማውራ ይለኝ ከና ባለ ብርድ አባይ ይችላል በመንገድ ብዛት ግን ትመስላለህ ስጩህና አሜን የመሰለ ነገር ካንተ ለማግኘት እንጂ በቀጥንም ጠጅነኝ ማለት እኮ ትክክል ያተክስ ነው ልክ አይደለም እንዴ ልክ እኮ ነው ለምን መሰለ መጽሐፍ ቅዱስ ውስጥ የሰራዊት ጌታ እግዚአብሔር በተራራ ላይ ያረጀው እንጠጅ ግብዣ አዘጋጅቷል ሲባል ሲም ያወጣ ጥርስ እንዲያለቀ ሽማግሌ ጠጀው እንደሚታየው ብዙ አመት የቆየ ወይን ጠጅ ማለት ነው በመድር ላይ ውድ ወይን ጠጅቱ ነው በጣም ብዙ የቆየ 300 አመት 400 800 በብዙ ሚሊዮን ነው የሚገዙት በቆይታችን ውድነታችን ይጨምራል አንዳንዱ እኮ እግዚአብሔር ቀንሶት መንገዱን መጨረሻ ቶሎ ግለጣኝ እንዴ በሶስተው አካደላ ላይ ሲካፍተው ድፍድፍ ነው እግዚአብሔር አፍኖ የመሰለ መንገድን ያጠነከረብሰው መንገድ ምናልባት ረጅም የሆነብሰው የተከፈትክ ቀን ንጉስ ኢየሱስ የተባረከ ይሁን ከባቢውና አልኩ እንደ ኒውክሊየር የምትበጣበት ገና በሽታ ነው የምትለው ያስታውቃል እኮ መንገድ ጠገቦች አሜን ሃሌሉያ መልእክት ጠንካራ የሚያደርጉ እኮ መንገዱ ሰው ምን እንዴ ሁላችሁንም እዚህ ቤት በቆልፈባችሁ የምታወሩት የላችሁ የምታወሩት እስከ 3 ቀን ብቻ ከ3 ቀን በኋላ ያልቀባችኋል የምታወሩት ስለ አምፕሊፋየር ስለ መብራት እዚህ ጋር ስላለ ቪዲዮ መብራት አለቀ መንገድ ግን እየዞራችሁ በሄዳችሁ ቁጥር የምታወሩት ይበዛላችሁ ስለዚህ ጌታ ሆይ ተንበለ ለሚሉ አገልግሎታቸው መልእክታቸው ይቀየርና በስል ይሆን ዘንድ እግዚአብሔር በመንገድ ይባርካቸው እሺ ከከፋችሁ እንግዲህ ምን ማረጋችሁ እሱ በእንጀራ ምክንያት አልነገሰም አይደል በእነሱ ላይ ግን ነገሰ ይኸውላችሁ የ40 ቀን መንገድ አለ በዚች ጋር አይደል በ40 ቀን መንገድ ቢያስገባቸው ኖሮ ምንድነው የሚሆኑት እነሱ ገብተው ሃሌሉያ ገባን እኮ ዲዲዲ እንዳል ገባን ኢየሱስ ጌታ ሃሌሉያ ምን እኮ ጨምሩ 40 አመቱን ግን ስለመረጠላችሁ ቀይ ባህር ሲከፈላችሁ አማሌክ ሲመታዩ ፍልስጤም ሲመታዩ ሞዓብ ሲመታዩ ከበሮት እስታ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ፈረስና ፈረሰኛው በባህር ያጣለ እነሱ ሁሉ የፈለቁት ከመንገድ ነው እግዚአብሔር አምላክ ሰም ብሎ ቁጭ አልኩ ዱቡልቡል ጴንጤ አይፈልግም ወቅት ነው ዱቡልቡል በቃ በዚህ ማይነካ በዚህ መስከን ዱቡልቡል ቅርጻቢስ ክርስትና አይፈልግም እግዚአብሔር አይታ መሬትም ይላል መጽሐፍ ቅዱስ ቅርጽ የላትም ይላል ቅርጽ አልባ ነበረች ቅርጽ አልባ ማለት ምን ማለት ነው ወይ 3 ጎን ልትላስ 3 ጎን ሆነ 3 ጎን ልንልስ ወዲያው 4 ማለት 4 ሳንጨርሰው ፔንታጎን ሄክሳጎን በቃ አሜባ ማለት አንዳንድ ቤት ቅርጽ የሉ ጧት ፈገግተኛ ነች ተሳተረ እነዚህ ሁሉ ቅርጽ የሚመጣላቸው መንገድ ቅርጽ ያስይዛል መንገድ መልክ ያስይዛል እሺ ይቅርብኝ ሌላው ማስፈራታችሁ ይጨምራል ሰው የሚያስፈራው በመማሩ አይደለም ተመላሳቢ በጣም ስለተባለ ሰው ያስፈራል በጣም ስለለበሰም ሰው ያስፈራል እኔም አልፈራው ጌታ ይባርክኝ በጣም ትልቅ ሰው ትልቅ ናቸው ብለ ጠጋ ስንላቸው ትንሽ ይሆናል ከዛ ምን ይባላል የትልቅ ትንሽ በጣም ትንሽ ነው ብለን ስንቀርበው ትልቅ ይሆናል ከዛ የትንሽ ትልቅ ሃሌሉያ አልገባችሁ ያልኩት ትልቁ ዳቦ ሊጦነ ለምን ሊጦነ መንገዱን አልጨረሰ አይ መንገዱን ሳይጨርስ መሃል ላይ አንዳንዴ ብቻ ሲጀምር አይታችሁ በጣም ንቀነኝ ሰው የሚቀድመው የሚያስው ሲሪየስ ሆነ የሆነ መንገድ ላይ ደርሰን ሃይላንዳቸውን ይዘው በዳር በኩል ወደ ቤት ሄዳ ከዛ ወዴና ሞኝ ራሴን ቆርጦኝ መንገዳቸውን ግን ይጨርሱ ሃሌሉያ ሰውላችሁ ጴንጤ በሙሉ ፕሮሰስ አይወድ አቋራጭ ነው የሚወድ ከቶ ወዲያው ተወልደ ወደ ይሄ የስንዝሮ መንፈስ ስንዝሮ ስለ ስንዝሮ ተረት አንብባችኋል ሰኞ ተወልጄ ማክሰኞ እንጨለቀማ ሮብ ገበያ
በስንዝሮ መንፈስ አይባርከንም ስንዝሮ ሰኞ ተወልዶ ዓርብ ነው የሞተው እንደዚህ ፈጠን ያለም ነገር ከፈለጋችሁ ችግር የለበትም ጌታ አጣድብላችኋል ግን መጽሐፍ ቅዱስ በፕሮሰስ ያምናል ኢየሱስ ኤልሻዳይ ጌታ ትልቅ አምላክ እንኳን ቢሆን ወደ ምድር ሲመጣ ሕፃኑ ነው የሚመጣው ተርሳቅሎ ዱላ ይዞ ሰላም ለዚህ ቤት ይሁን እንደምናመሻችሁ ብሎ አልመጣም እያለቀሰ ስርዓት ይዞ ነው ያደገው መጽሐፍ ቅዱስ ሲናገር በሰው በእግዚአብሔር ፊት በሞገስም በጥበብም እንግዲህ እኛ ሁሉም እኮ ጴንጤ እውነቴን ነው ገለል በሉላቸው ገለል በሉ የነሱ ቤት ነው ተብሎ እዛ ጋር ቢዘበዘብ ደስታው ነው ይችላል ወጣ ከሰማይ መጥቶ ፎቅ ዘፈር እግዚአብሔር በፕሮሰስ ያምናል በስራ ያምናል በሂደት ያምናል በእድገት ያምናል እንጂ ይሄ እንደሆነ እንደተተከሉ ሙሉ እንዲሁ ሙልክ ይሄ ጤናኛም አይደለም ለዚህ መጽሐፍ ቅዱስ ጥቂት በጥቂት የምትከማች ሀብት እሷ ትበዛለች ስለዚህ አስፈሪነት እግዚአብሔር አምላክ ሊጨምር ሲል በመንገድ ያሳልፋል ምን ማለት እንደሆነ ልንገራችሁ እኔ አሁን ለምሳሌ ስታዩኝ አስፈራለሁ አላስፈራም እንደው ቀለል ነው የሚለው አይደለም እንዴ አይደለም ነው ግን እሳት እዚህ ጋር ይሄ ፉልቢት እሳት ቢሆን ሞቅ ብሎ ቢነድና በእሳቱ ጥሽው ወበየ በዛ ጋር እንደማላችሁ ብልስ ምን ሰው ነው በኢየሱስ ክርስቶስ አላቃጠሉም እኮ እና ሰው ይጨነቃል ለምን ያለፉበት መንገዱ ክርስትና ማለፍ ነው አይ ክርስትና አትራብም አትጠማ አያምህም ኢየሱስ ጌታ ነው ሁሉ በመጀመሪያ ደረጃ ይኸውልህ ክርስትና ውስጥ ችግር አልባ ህይወት የለም ምድር በራሷ ችግር ነች ይኸውልህ ችግር የሌለበት እፎ ያልኩ የሚባል የለም ሁሌም እለዋለሁ እንባሽና ብሽልሻለሁ የሚባል መልእክት የለም እኔ ምን አገባኝ የለም እኔ አይደለም ያልኩት መጽሐፍ ቅዱስ በጉራሱ እንባዎቻቸው ካይኖቻቸው ላይ ያበሳል እንጂ የሚለው እዚህ ምድር ላይ ታበሳል ይላል ታበሰ ማለት እኮ ደግሞ ያታለቅስ ማለት ነው አልሰማችሁኝም ያልኩት ታበሰ ማለት ይኸውልህ በባል ያለቀሰ በልጅ ያለቅሳል ምድር ላይ እንባ ነው የምናስቀይርላችሁ እንጂ አናብስላችሁ እውነተኛ ነገር ሲነገር አይወዱም እዚህ ቸርቻችሁ አይታበስም አሁን ቢሆን በማስረጃ ልንገራችሁ ከፈለጋችሁ አሁን ለምሳሌ እዚህ አሁን በጣም ባልፈልጋ ምትሰልኝ ልትሮሩ ትችላለች ወይ ሚስት ፈልጎ ወይ መኪና ፈልጎ እሺ መጣና ባልተሰጣት ሃሌሉያ ጌታ ዳራታ መስከን ለለለለ አራባን አለ አይደል እንባታበሰ ነው ተቀየረ ባሏ ምናልባት እኔ ነገር ሊሆን ይችላል ማነሽ አንቺ ትርጭ ጌታው እንዴ ያልኩ ከዛ ደግሞ አለቀሰች አለ ጌታ እንዲልሻ ስለባልሽ ምታለቅሽ ልቡን ቀይሬያል ሃሌሉያ ለለለ ምናምን አለች እሺ ተቀየረ ሄደ ከዛ ደግሞ ልጅ የለም ኧረ ጌታ ሆይ እንዴት የቡሄ ልጅ እናጣለ እንዲሮጥ የሚል አረባ አክባ ተብሎ ደጋና የሆነ ሮጥ የሚል ልጅ ይጸልያል ደሞ ልጅ ሲመጣ ኧረ ጌታ ሆይ ሊሰጣፉን መቼስ በጩቤ አይደል የከፈትነው አንተ ነው የከፈትነው እንደው የከፈትከውን አፍሳ ዘጋማ ታድራባት እባክህ ወተት ኪራይ እባክህ ደሞ ወተት ይሰጣታል ከዛ ልጁ ደግሞ ያርዳ ኧረ እባክህ ላስተምርበት ረት ምትበት መዳን ያለው ስለዚህ ታዲያ ባይታበስ ይቀየራል በቀይ ችግር ያለቀሰ በቢጫ ያለቀሰ በሰማያዊ ያለቀሰ አሜሪካን በተዱም ባል ይሄው በስልክ ያለቅሳል ኡጋንዳም አለ ኬንያም አለ ግን እንባው ይለያያል ስለዚህ ቸርችም ውስጥ መጣችሁ እኛ እንባ አስቀያሪዎች እንጂ አባሾች አይደለም ስለዚህ ዛሬ አሁን እንባ እናስቀይርላችሁ ብዙ ናችሁ ሃሌሉያ መቀየርም ተስፋ ነው ካላችሁ ይቀየርልኝ ግን ችግር የሚባል ማየት አልፈልግም ጌታ ይገላግለኝ የምትሉ ካላችሁ መጨረሻ ላይ አጭር ጸሎት አድርገው ወደ ጌታ ልካችሁ አገልግሎት ነው ጌታ የተመሰገነ እስከዛሬ ተጸልዩ አቅም ይሄርስ መሄድ ፈልጋለሁ የምትሉ መጨረሻ ላይ እውነቴን ነው እንጸልያለን ሲሪየስ ነው እንጸልዩ መሮኛል የመሬት ምናምን የምትሉ እንልካችኋለን እንደ ጄት ነው ኢየሱስ ያድናል እሱ ደግሞ ይሰማናል ደግሞ ብዙዎች ምን ይቀርብሻል ጌታ ይባርክሽ ምን ይቀራል የመሬት እኮ ነው ከኪራይ ተገላገል በቃ አብሲታቲ ቡታጋዘራ አትቃጠል እዛ በጉጋ ገብታሽ እያልሽ እንደሆነ እንዳማረብሽ ሃሌሉያ እንደዚህ ቁርጥ
ብናገር አይሻለኝም? ይገላግልሻል ምናምን የሚያዋጣ አይመስልኝ። አይገላግልሽም ችግር የለም እንዳለች ኢያሱ 2:8 ላይ ስታነቡ ያቺ ጋለሞታይቱ ራብ እስራኤሎችን አየችና ሰላዮቹን አለቻቸው ምን ነው እኛ አመጣጣችሁን ሰምተን ጥላችን ተገፏል። ምናችሁን ሰምተን የመጣችሁባቸውን መንገዶች ሰምተን ቀይ ባህር ሲከፈል ሰማን፣ ካለቱ ውሃ ስታወጡ ሰማን፣ መና ሲዘንብላችሁ ፈራን። በቃ ኒውክሌር እንዳላችሁ ሰምተን አይደለም። እስቲ አሜን በሉ። ሚሳኤል ስላላችሁ ብዛት ስላላችሁ አይደለም። አመጣጣችሁ ግን በቃ አስደነገጠ። እኛ እኮ አይገባንም፣ እግዚአብሔር የሚያሳልፈን መንገድ አይገባንም እንጂ በእናንተ መንገድ እዛ ሰፈር የጠላት መሰረት እየተነቃነቀ ሃሌሉያ። ጌታ ሆይ ጠላቴን አስፈራራው ምናምን በምን ያስፈራራው? በሚያሳልፍሽ መንገድ ይመጣል። እስቲ አሜን በይ ሃሌሉያ። አሁን የምታልፍበት መንገድ ለጠላት ድንጋጤ ጥላ መገፈፍ ምክንያት መንገድ ሰው ግን ዳሩ ጋር ይቆምና መንገዱን አይሄድም። ጌታ ሆይ ውጋው መንገዱን አሳይቼ አስፈራራለሁ። ባላቅ የሚባለው እውነቴ ነው ማለት በላም የሚባለውን የተባበሩት መንግስታት ውስጥ የሚሰራ ሟርተኛ ጠራ። በላም ማለት ዓለም አቀፍ ሟርተኛ በዛዝ ነው። በብዙ ሚሊዮን ብር የሚሰራ ሰው ብዙ ሀገር ሄዶ ረግሟል። ይሄን ህዝብ እርገምልኝ ፈራውት አለ። ለምን ይሏል? በሬ ሳርን እንደሚግጥ እየጋጠ መጣለ። ማስፈራታቸው በብዛታቸው ባረጉት ጫማ በያዙት ኒኩሌር ሳይሆን በአመጣጣቸው ፍርሃት ለቀዋል። ሃሌሉያ። በላም ራሱ ቆቆሞ ሊራገማልና ምን እንዳለ ታውቃለህ? አለ ምን ይላል? እስራኤል እንደ እንስት አንበሳ ተኝቷል አለ። እንስት አንበሳ ምንድን ነው? ሴት አንበሳ። ሴት አንበሳ እንደ ሴት አንበሳ ተኝቷል አለ። ወንዱስ ስለ ወንዱ አልተናገረም። ለምን ቆሟል? ሂሳቡን ሊሰጠው ቆሟል ቢራገም። ንጉስ ኢየሱስ የተባረከ ጌታ ነው። ሃሌሉያ። እሱ ቆሟል አለ እና አርገምልኝ ምናምን ሲለው ሊራገም ሲል አንበሳው መጣና አልና በመጡ እግዚአብሔር ይባርካችሁ ያስፋፋችሁ በቃ እንደርድራችሁ አይደለም ይሄን ሁሉ ብር ከፍዬ እኔ ታዲያ ምን ቆመ ምን ቢለው ጥሩ ነው። ሌላ ሀገር ስራግም ባለኝ ልምድ መሰረት ባለኝ ኖሌጅ አለ ተራራ ከተራራ አምላካቸው እዚህኛው ተራራ ይጠብቃል፣ እዛኛው ተራራ ላይ ይጠብቅ ይችላል። ይሄም አምላክ እንደዛ ከሆነ ተራራ ይቀየራል። ተራራ ቀየሩና ሄዱ ለእንጨ ቀራኔው እዛም በል ንጉስ ኢየሱስ ይባረክ። ተራራ ቢቀየር እዛ ማለት ከዛ በኋላ ምን እንዳለ ታውቃላችሁ? ድግምት በእስራኤል ላይ መተትም በያዕቆብ ቤት ላይ ሟርትም በእስራኤል ልጆች ላይ የለም። ሃሌሉያ። እንግዲህ ወዲያ ይኸውልህ በመጮህ አይደለም የምናሸንፍ ይሰማል ሀሳቤ በልብስም አይደለም የምናስፈራው በድምፅ ነው በማለት ማለት ከዚህ ቀለል ብለን እንደ ድንጋይ ከብደን የመክበድ ህይወት እግዚአብሔር ያመጣብናል። እስራኤልን እንዲያላት እንደ ድንጋይ አከብድሻለሁ አለ። ከመንገድ የተነሳ መፈራት ጠላት ሰፈር ይወድቅባል። ኢየሱስ ያድናል። አንድ ጊዜ ይሄ ማን ነው የሮማው ንጉስ በጴንጤዎች ያቃጠላሉ ፈራ። ምን እንደሆነ ልንገራችሁ ወደ ጌታ የመጣበትን መንገድ። ጴንጤዎቹ እንደዚህ እንደናንተ የታሰሩ ጴንጤዎች ናቸው። እዛ ካታኮምብ ምናምን የሚበልከስ በሻማ ይለቀለቁና ይለቆሳል። ሁሉም ይቃጠላል። ሲቃጠሉ ጴንጤ በሙሉ የሚያለቅስ እንዳይመስል ለእንጨ ቀራኔው አበለጋ ያያሱስ ሞቴ ምናምን ይሉ ቅድም ይዘማ ወልፋዱ ማለ በርበራን ወልፋዱ ማለ እየዘመሩ ሁሉ ይናዳሉ። ፊታቸው ላይ ሐዘን ከዛ ገረመው ደሞ በመጥቁ የሽፍቶች የሰው በሬ የሚዘርፉ የሰው ሚስት የሚዘርፉ ምናምን ደሞ አሉ። እነሱ ደሞ ይሄ ሰንሰለት የሚያርጉ የተነቀሱ እባብ ምናምን ያልቀሱ ያሉ እነሱ ደሞ በመጥቁ ሊቃጠሉ ሻማ ተለቅልቆ ንጉስ ሆይ ባጣባቱ ሆነ ምናምን የለም ወይ በእናት ይዘናል ምን ያ ጀግና የተባለ ያለቅሳል። ምስኪን የተባሉት ይዘምራል። መንገዱ በጭካኔ ፍርሃት ወደቀበት። ንጉስ ኢየሱስ የተባረከ ይሁን። እናንተ አልተወለዳችሁም እንጂ እኔ ትዝ ይለኛል ይሄ ብሔራዊ ውትድርና ይባል ነገር ነበር። ብሔራዊ ውትድርና ጊዜ ሰፈር የሚያስቸግሩ ምን ፈራቸው እኮ ናቸው። እውነቴን ነው ማለት ሰንሰለት ይዘው ይሄ ሱሪያቸው ቆረጥ ያለ እኔ እንደውም እንደነሱ አንድ ጊዜ ሞክራለሁ ብዬ እንታ ነገር አድርጌ ሰፈር ውስጥ እንዲይስቅ ይሄኒ ብቻሽን አፈሪም እንዴ አለ እንታው እስካሁን አረሰው ያምን ይባርክ እና
ሰዎችን የሚያስፈራሩ መንገድ ላይ ናቸው ማሚን ብሔራዊ ውትድርና ሲታፈሱ በእውነት ነው ላይ እንደነሱ ያለቅስ አይችልም በሎንቹ ይሞቱና ማየ በሎንቹ መስታወት በጓሮ ወጥረባ ያባቴ ልጆች ደግሞ እሳት ፊታቸው እየነደደ ቃጠሎ ፊታቸው ያለ እየነደዱ ይገባሉ ሃሌሉያ እየዘመሩ ሚስጥሩ ምንድነው ብሎ ንጉሱ መጨነቅ ጀመረ ታቃለ ጠላትን ነገስታትን የሚያስጨንቀው የለበስከው ልብስ አይደለም ለዚህ ነው መጽሐፍ ቅዱስ ሲናገር ይህች ማን ናት በውቷ ላይ ተደግፋ ከምድረ በዳ የምትወጣ ሃሌሉያ ከምድረ በዳ ብዙዎችን ያሰመጠ ነው እሷ ግን ተደገፈችና መውጣት ጀመረች እስቲ አሜን ነው ሃሌሉያ ከሸራተን የሚወጡ አሉ ከትልልቅ ቪላ የሚወጡ አሉ ከአማራ ቦታ የሚወጡ አሉ እነሱ ትኩረት አልሳቡም ቆንጆ የለበሱ አሉ አልሳቡም እሷ ግን ከምድረ በዳ ስትወጣ ሳበቻቸው ትኩረት የሚያስበው አልፎ የመጣው መንገድ ነው የበላው አይደለም የጠጣው አይደለም የለበስከው አይደለም የተማርከው አይደለም አንድ ነገር ግን በመድረቱ ላይ ጫና የምታመጣበትን ጉልበት ይሰጣል እሱ እግዚአብሔር በፊት የዘረጋው መንገድ ሄደ መጨረስ ነው እሱም በጨረስክ ጊዜ እግዚአብሔር በጠላቶች መንገድ በሰፈሩ ላይ በአገሪቱ ላይ ያከብታል ሳይ ሪበል ሳይ አናፈገፍግም ታሪክ ቢያፈገፍግ ወደ ኋላ ቢመለስ ነፍሰ በሱ ደስ አይላትም ታሪክ ወደ ፊት ሲሄድ ታሪክ እያሸነፈ ሲገፋ እንዴት ልንገራችሁ በእናትህ ታውቃላችሁ መጽሐፍ ቅዱስ ውስጥ ስለ ጻድቃን ልብስ ሲናገር ጥሩ ይላል ምናምን ከኋላ ልብስ ግን የለንም ለምን አናፈገፍግም የታወቀ እግዚአብሔር ራሱ ተማምኖብን እንደማናፈገፍግ ታውቁ የኋላ ልብስ አልተሰራልን ታውቃለህ ወደፊት እየሰበረ አጭሩ ረሃብ ፊት ወይኔ ሩጥ አለኝና ግን ፍርሃት ያዘኝ ሳይ በእውነት ጌታ ይባረክ እኛ እኮ በቃ ማፍራት ያለብን ራፊት የሚያለቅስ እንትን ፊት የሚያለቅስ ቡና ቁርስ ፊት የሚያለቅስ ታነቅላሉ ገበሬ ይመጣል ዛሬ ሐሙስ ከተናገርከኝ አራው አታገኘኝ ያማንም አታባክኝ እኔ ጸልልሻለሁ በኋላ ላይ ልመናቁ ማላልክ እንግዲህ በእናትሽ የሞት መንፈስ ምና የለም ከእንግዲህ እኛ አንን እንደውም እኛን ያበላሸናችሁ በእውነት ግድልም በእናትሽ አትነ ለምን ተታነቃሽ በቃችሁ ጸሎት ይያለ ግልጽ ላይ አንደኛ ታንቀሽ ሲሆን ነው መገበ ስለዚህ አትታነቂ እኔ ራሴ እጭጭኝ መቼስ በጽድቅ መንገድ ደግሞ መሄድ ትፈራላችሁ ችግሩ እሱ ነው በገመድ ደግሞ ትደፍራላችሁ ይገርመኛል መርካቶ አይጥ ድሮ እዚህ ሀገር ስመጣ ሲሸጡ ነው የሚሉት የአይጥ መርስ እዛው በላች እዛው ቀረች ለአይጥ 50 ለሰው 1 ብር ይላሉ የአይጥ ኩያንን እኛ የክርስቶስ ደም የፈሰሰልን ሃሌሉያ መንገዳችንን እንጨርሳለን ያሁኑ ጽዋ እንጠጣዋለን የእግዚአብሔር ፍቃድ ሆነ አይደል ብንሞት እንኳን እኮ እኛ ኖረን በዛ ጋር ልንኖር ነው ምን ኖረ ሞተ የኛ ቤት አይደለም ይሄ የሰይጣን ፋይል ሰምሶ ዋይ ባልኛ ቤት ታራሻቶ አስፈሪነት ይጨምራል አያታያቱን እንደ ሰራዊት ነጣላንች እኮ ሴትዮዋ ድርቅ ብላ ከብራ ነው የምትወጣው ግን እንደ ሰራዊት ታስፈራለች ለካ ሰው ማስፈራቱ ሰንጥቆ በወጣው ነገር ወዲያው የሚገርመኝ ንጉሱ አንድ ሴቷ ተለቅልቃ እኮ ልትቃጠል እያለች አይወዳትም ሲያት በጣም ታምራል ወይ እቺስ ከመትቃጠለ እኔ ባገባት ይሻላል ታርጌኒ ቆንጆ አትቃጠይ ክርስቶስ የሚባለው ታይና እኔ ላግባሽ አላት በእናትህ ንጉስ ቶሎ ለኮሰኝ ጓደኞቼ ላይ ጠብቁኝ የኛ ደግሞ ቤቴ ይመጡና ጸልዩልኝ ምንድነው የሆነ ልጅ ተተክሎ እኔ ባላል ልጅ እኮ ሁለት እግር ያለው ፂማሞ እንዲወዱና አልነቀላለ አክሱማውት ነው ሱማይነቀሉ እንነቅለዋለን በኢየሱስ ክርስቶስ ሰው ንጉስ ይንቃል እሳት ይመርጣል እኔ ቆንደቴ ነው ብለው አባቶቼ ሳይ ስንት ቀን መሰለ ጌታን የተቀበሉት ቆም ዓለምን ክጃለሁ ዓለምን ሴጣንን ክጃለሁ ክቻለሁ እኛ እኮ መቶ ያቃተን እኮ ማይባል ነው አንቺ
መንገድሽን ትጨርሻለሽ ማስፈራት ባንቺ ላይ ይወጣል መንገድን ታጥበህ ትጨርሳለህ ከባድ ሞገስ ይወድቅብሃል ከተበበኞች አስርጥ አንድ ኢየሱስ ይበልጣል የመጨረሻ እጅም ይጨርስ በቃ መንገድ እምነን ነው የሚጨምርልህ ይኸውላችሁ እምነን ነው የሚጨምረው እንዴት ትላንት ያላለፍከው ነገር ለዛሬ ጉልበት አይሆን ስሙኝ በደንብ አሁን ትላንት ካላለፍክ ዛሬ እምነት የለም እንዴት ነው ዳዊት የሚባል እግዚአብሔር ሰው ታውቃላችሁ ከረባቴ ለውልቆ ተቃጠልኩ ለእናንተ ብዬ አንድ ጊዜ ሞቢል ሙሉ ወንጌል ላገለግል ሄጄ ተቀዳችን ተቀደም እንግዲህ ምን ማለት በሸሚዝ እንደዚህ ይርኩል አልወደምና እንደዚህ ጭንቀትና ይሄ ወዲያው በር ላይ ኮት ይዞ ከዛ ከኢፊዬ ጋር ኮንፈረንሱ ላይ ሳገለግል ዝንጥ ብዬ ጌታ ይባርክ እና እዚህም ደግሞ ኮት እንድታመጡስ ብዬ በጊዜ ጌታ ይባርክ ግን የሚገርማችሁ ሳውቆት ሌላ ሱፍ አስመጣች አጥሮኝ ነበር ሳገለግል አጥረስ ይከመጣች ሃሌሉያ ስለዚህ ፓስተሩ ያለኝ አውቀ እንደሞቀ ቁጭ አድርገን የተባልኩት ወይ ደግሞ ተናድጄ እንደዛው ታደርያ አስመስዬ ማሞኛል መንገዴን ጨረስኩት ከዛ ሌላ ይሄን ያየሰው በማግስቱ ደውሎ ይዞ መጣ ጌታ ይባርከው ሃሌሉያ እንግዲህ ይገጣ ስንት እንደዚህ ጌታ ይባርክ አለ ጌታ እንዴ አንዳንዱ ደስ የሚለው ስብከት እኔ ስብከት ልዩ ነው ጸጋ አንዳንዱ ኮስተር ብሎ ያንዳንድ ትራሽ ጌታ ከኋላ ጭፍጨፋ ይጀምራል ሰው ሁሉ ከፊት ወድቋል ማለት ስለነዚህ ጸጋ ጌታ ይባረክ አሜን በእኔ የማይገባው በዚህ ደግሞ የሚገባው እግዚአብሔር ሁሉ ልዩ ነው ያደረገ እኛ ሳሙና አይደለና ቢያያዘኝ አንድ ለተቆርጠው እግዚአብሔር ደግሞ አንድ አይነት አረጋችሁ ሁሉ ጊዜ አገልግሎትን እንዲቆም አንዳንዱ ደግሞ አገልጋይ ብትስ ቀስ ብሎ ነው የሚሰካው ወገኖች እግዚአብሔር አሜን ሳያስ ብለን እንደ ዘይት ፈሶ አንዳንዱ ደግሞ በቃ አየር ላይ ወስዶ ነው አቡኑ ሁሉንም የሰጠን ጌታ ነው ከእንግዲህ ወዲያ የሚነሳው ልጅ እዚህ አመት ታስብላላችሁ እዚህ ታስቃላችሁ እኔ ቻች ነከሩ እኔ ዝም ብለህ እንደዚህ አታስቅ እኔ እንግዲህ እንደምታዩኝ ጌታ ይባርከኝ ጌታ ደግሞ በመሰረቱ ጭምት ነው እንጂ እኮ ያለን ጭርምት አላለን የጭርምት መንፈስ የተመታዩ ትዳር ያስለቅሳችኋል ሱቅ ያስለቅሳል ጌታ ያስለቅሳል እዚህ ደግሞ ምንም አይደለም ጌታ ደስ ካስ ጌታ ይባርክ ተመስገን እና እንዴት እምነት እንደሚጨምር ልንገራችሁ ወደ ስብከቴ ልመለስና ዳዊት የሚባል እግዚአብሔር ሰው አለ አይደል ሁለቱ ተቆጣ ከቤቱ ትንሽ ልጅ በእውነት ትንሽ ልጅ ይወደዳል እኛ ቤት ትንሽ ልጅ ይወደዳል ትንሹ ልጅ እንደውም ከዛሬ ጀምሮ እንዳስሙት ጭርት እየወጣበት ነው ይባላል ሁሉም ሰው ይስማዋል ትንሽ ይወደዳል እና ይተበቃል ትንሹን የነካሱ ማንንም ሰው ነው የሚያግዝለት ይወደዳል እና ዳዊት ግን ይሄድል አልደረሰውም ገና ከልጅነቱ ሞገሰ ቢስ አረጋውና ጫካ ዳዊትም መንገዱ አልገባውም ግን እግዚአብሔር ለምንድን ነው እረኛ ነው እሱ በቃ ዝም ብሎ በገናውን እየደረደረ እንትን ይያለ ግን ጌታ አለ እኔ አይገባውም ለምን ከቤተሰብ የተከፋ እንደሆነ አይገባውም ይሄ መንገዱ ሚስጥር አልገባውም እሱ እየደረደረ አንዳንድ ቀን ሰይጣን መጣ አንተ እኮ ከቤተሰብ የተጠላለ ጌታ መጣለ ሰው ነው ምናምን ሲለው እግዚአብሔር ይገስጽልኝ በገናውን ይጀምር እረኛ አንተ እኔ ምን ያሰጋኛል እኔ ምን ያሰጋኛል ዳራዳን ጠባቂ አንተ እኔ ምን ያገባኛል ይዘምራል ከዛ አንበሳ ይመጣል ያን ቃል ይጥላል ይደፋል ምናምን ያደርጋል ይገላል በይዩ አገባው ለምን ኑሮ ከአንበሳ ትግል ነው ከነብር ትግል ነው ከቀበሮ ትግል ነው ከድኩላ ትግል ነው አገባው አንድ ቀን ደግሞ
ቤተሰቡ እንደተጠላ መታቁ ቅባት ያክል ቤት ውስጥ ሲመጣ እስቲ ለማንኛውም ተብሎ አይጠራም እንዴ? በመከራ በመገለጥ ብዛት እኮ ነው የተጠራው። እንደው መውለዳቸውን እናትየው ረስተዋል። ተብሎ የተወለደ ልጅ እንዴት ይረሳል? ዳዊት የመጀመሪያ ሲረሳ የተማከ ልጅ። ለማንኛውም እነሱ ሳያስታውሱን እንደውም ድንገት ብለው ወልደው ሊሆን ይችላል። በድሉ ሊሉን ይችላል። እኛ ግን በድሉ ሳንሆን በቅዱ ነን። ድንገት ትርፌ ምናምን አመለጠች የለም። በመስቀል ጣር ታስበን ተወልደናል። ቤተሰብ ድንገት ወልዶናል። እግዚአብሔር ግን አስቦ ወልዶናል ለዓላማ። ከዛ በኋላ አንድ ቀን ስንቅ ሊያደርስ ምናምን ሲሄድልን የሆነ አንድ ኪዳን የሌለው ሰው የቆመው እያንዳንድ ጠጠር ያደረጉ ምናምን ትልልቅ ሰዎች አሉ። እደፋለሁ ምናምን ሲል በስመ አብ ወወልድ ወመንፈስ ቅዱስ ይገባል። ምን የመሳሰለ ኮከብ ያደረገው ምሽግ ይገባል። ከዛ ዳዊት አየ እንዴ ይሄ ማን ነው ኪዳን የሌለው? እኔ ግንባሩ ነው ማለት ይሄ ወሬ ተናፈሰ። የደረሰ ንጉስ ነው። መጀመሪያ ወንድሙ ጋር ደረሰ። ወንድሙ ምን ቢለው ጥሩ ነው? አንተ ተረጋጋ፣ ይሄ አለው ምን ልጅ አያምርበት ከጂ ምናምን ተረጋጋ፣ እንዴ ገለባ ሳታቱ ምናምን። ዴቭ ደግሞ ደስ የሚለኝ ከሚገባባው ከማይገባው ሰው ጋር ያወራ ነው አለ። ዞር አለና ለሚገባው ነገር አንዳንዴ የምትግባባቸው የማይገባቸው ሰዎች አሉ። እና ነው ማለት አሁን ማርያም እና ዮሴፍ ይግባባሉ አይግባቡ? ይግባባሉ እንዴ? ሃንዬ እንዴት ነሽ? ጮኛ አይደል እንዴ? የኔ ቆንጆ እንዴት ነሽ? ሻይ ቡና እንበል ማኪያቶ ምናምን እንደዛ ነው ማለት ነው። በዛ ዘመን በምን እንደሚገለጽ ባላውቅም ብቻ ይገባበዛል። ጮኛ ናቸው። አቤት ይገባበዛል። ስልክ ይደዋውላል ምናምን ወድሻል ምናምን። አንድ ቀን ማርያምዬ ትላለች አለለኛ በስውር እንዴት ነሽ የኔ መቤት ምናምን አለ። በስውር ይገባባታል ግን አይገባውም። እንደው መጥፎ ጓደኛ ማን ነው ብትሉ የምትግባቡት የማይገባው እግዚአብሔር የምትግባቡትን የሚገባውን ሰው ይስጣል። ከዛ አንተ ባይገባህ የሚገባት ሌላ አለች አለቻ። ወዲያው ሚዴትሊ እየበረረች ሚዴትሊ ማለት ወዲያው ነው እየበረረች ኤልሳቤጥ ጋር ኤልሳቤጥ ደግሞ አልተነገራት አልተደወለላት። ከላከሩ ቋየችና ሰንሶ በማሰኔ ሰለለ የጌታዬ እናት አለች። ከበራንታ የባሪያይቱን ውርደት ተመልክቷልና ኢየሱስ ጌታ እዚህ ተሰብኮ ማይገባው አለ። መልአክ መጥቶ ታየ ምናምን ብለ አይገባው። እዛ ሰፈር ደግሞ ሳይነገሩ ይገባው። እዚህ ባይገባቸው እዛ ይገባቸው። አንዳንዱ ጽንስ ይዞ ማለት ነው እርጉዞ ነው የእግዚአብሔር ነገር ተሸክሞ ሰው ለምሩም ባይቀበሉ ለምሩም እኔ ኮንቱን ጸንሻልና ይኸውልህ ጽንስ በኡታ አይደለም ተቀበሉት። እኔ ነገር በባሴት በፊት ማለት ነው በባስ ይሄ ትልቁ ልጁ በሱ ስንሄድ እናንተ ቦሌ ናችሁ ብዙዎቻችሁ የምትገኙ ጥሩ ነው የምትሄዱ ስንሄድ ቀድሜ ወንበር ካስቆ አልነሳልም ቆንቀ ነው ይደክመኛል። አካገልግሎት ስንሄድ ለማን ማለት የሆነች ሴት ግን እርጉዝ ሆነ አጠገቤ መጣ እንዲህ ካለችብኝ አልችልም እነሳል። ተነስልኝ በእናትህ ብላኝ አይደለም ጽንሱ አስገድዶኝ እንዴ ማን እርጉዝ ሴት አሁን እዚህ ሲገባ እርጉዙን እንደ መንገር ተለቀላለ። ስለዚህ ውስጥ ስላለው ነገር ትግል አይጠብቅብም። ዝም ብላ አሳድገው ዝም ብለው እያሸነፈ ይወጣል። በቃ ጩና እንዴ አሜን ሃሌሉያ። ለዚህ መራቂ ስብከት ማለት ነው። ጌታ ይመስገን። ለማንኛውም ዳዊት ሆዬ ይሄንን ለሌላ ነገር ንጉስ ጋር ከዛ ንጉስ ያ ዳዊት ማለት አረ አንተ ነደፈዋለሁ ማለት ነው። ምን ነገር አይደለም አይመስለኝም። ነገር አለ እንዴት ነው እንዴ? አንተ ጎልያድ እንዳታቆም እንዴ? ጎልያድ ማለት እኮ ጡጦ በግራ ክላሽ በቀኝ አስተኝቶ እኮ ያደገልኝ አልጋ ላይ ኦልሞስት እኮ አብሮ የጠባ ነው ክላሽና ጡጦ ይኸውልህ ትላንት ያለፋችሁት ነገር ሁሉ ጊዜ ወደ ኋላ ስትራፕ እንዳታረጉ ታቆም ይሰማል። አሁን ተመልከቱ ኤኒትሪዎች አይታችሁ ወደ እየሄዱ ወዲሉላ ወደ ኋላ አፋት ተመለ ረዳቱ ቶሎ ይዘልና ታቆ ከዛ ከዛ እንደገና አስነስተው እንደገና ስትራፕ ዘ ክርስትና ስቶል ጊዜ ስትራፕ አለ። ሰዎች ከሚያወሩላችሁ ከጠላት ትልቅነት ከነገር ከሚመጣው መከራ የተነሳ ወደ ኋላ ማፈው ዳዊት ስትራፕ ላይ አስደረገው ነገራው ስለጎለ እሱ ማለት የለበሰው ራሱ 50 ኪሎ ብረት 50 ኪሎ ነሐስ
90 ኪሎ እንትን ምናምን ኪሎ ይሄን ያህል ምናምን ኪሎ እያለ በቃ አቃቂ ብረት አለ ወደ ኋላ ሊል አለና ስትራፕ ጀመረልና ማለውና በልጭ ቆይ ንጉሷል ምን አለ ትናንትና ሃሌሉያ አንበሳና ደም ይመጣብኝ ነበር እኔም ደግሞ ከእግዚአብሔር ጋር አንገቱን እያነኩ እየደፋው እያስጣሉ ሰዎችን አስመልጥ ነበር ትናንትና ያስጣለኝ እግዚአብሔር ዛሬ ከዚህ ኪዳን ከሌለው ፍልስጤማዊ ያስጥለኛል አመጣችና ታፋን ቢገፋት ዝጩና አሜን ይሁን የትናንት ያለፍክበት ይሁን ዛሬ ለቆመ ጎልያድ መመታት ምክንያት ይሆንልህ አትጥላው ዛሬ ለምን ካንበሳ እንደምትታገል ለምን እንደሚርብክ ለምን በሩ እንደተዘጋ አይገባህም ነገ ይገባል ከዛ ዳይት ይወደው ነው ተጠራሚ ዘይደች አራት ያክል ተምራችሁ ለባዶ ቦታ ሙላ ፊሊንግ ዘብላክ ስፔ ተጠር ሲደመር ኢየሱስ ባዶ ቦታ ቆሚታየው ትናንት ሚሊዮት ላለው ሁሉ አቤ ጎልያድ ደፍን ነው የሚመታበት ቦታ የለም ነገሩ የተዘጋጋ ነው ሲሉ ዴቭ መጣና አላለ ፊሊንግ ዘብላክ ስፔ ማለ ታየኛል አይቷለሁ እዚህ ይገባበታል ወደ ዳዊት እኮ ነው የወደቀው ያንተ ጌታ እውነትም ጌታ ወዲያው የተሰማው ግን ኮሽ ይሁን ብረት ለእስራኤል አገር ማረሻ አገር መጥረቢያ አገር ማጨት ስጩና አንድ አሜን ባሉ ባዶ ቦታ ማየት ፈልጋል ተላም ተምትላል ብዙ ሰው ሰብኳሪ ጳውሎስን በዚህ አልፏል ጴጥሮስን ብንል ያልገባህ ለምንድን ነው ትላንት የሚባል የለም እንዳለ በቃ እንደዚህ ቦምቦሊን እንደበላ መኖር ማለት አለብህ ታልፋለህ አሜን ምን የለም ታልፋለህ በፍጻሜው ላይ አክሊል አለ አሜን እኔ በቃኝ ረጅም ነው እኔ በቃኝ ዙ ላይ ለማንኛውም እኔ አገሬ ሰላሌ ነው ዛሬ ደልላ አገልግሎት ሲሄድ ሳትረፍዶብኛቸው ኩዬ እንትን ቸንቶ የሚባላል ጋብቻ ቁጭ ብዬ ነው ጓደኛዬ ነው አጌታ በኢየሱስ ይፍጠና ሃሌሉያ ምናምን ያን ይዘለ ሰው ሞላ ወዲያው ሞላ ረዳቱ ገባን ያሰራው ለብር ማገር ሃብር ነው ከፍ አይደለም አንቀፍልም አልኩኝ ደግሞ የዛ ጊዜ እንደውም ከረባ ምናምን አላልኩም እንችን ነው ማከ አንቀፍልም ዘል ጓደኛዬ ማገዝ ተባለ ሁለታችሁ ተወርዳላችሁ አንወርድም እንተያያለን አለና ያዘኛ እንዴ እንደ ፌስታል ይዞ ውጪ ጌታው እንዴት ሞገስ አሰጠን ግን በኢየሱስ ምን ላገለግል አረሚል ጌታው አረ ወይ ስጋ ሰጠን ወይ ሞገስ በቃቸው ተነጫነች እውነቴን ነው ከደም ዲዚና ምንም እየተነጫነች ያለ ሁለተኛው መጣ ምንም በቃ ያጉረመረምኩ ገባ እግዚአብሔር ግን ማስከበር አለብኝ አገጂኝ እንደዚህ አንገቴን ይያው ገባ ሁለተኛው ገባ ሄድን ያለ ሱልታ ትንሽ አለፍ እንዳል የቀደመኝ መኪና ቀኝ እግሩ በሮ እንዲህ ብሎ ወዲያው መስኮቴን ከፍቼ ብዙዎቻችን በር ተዘግቶብናል አሁን እየራበን ነው አሁን አንጠልጥሎ ያስወጡን ነገር አለ ለሰው ቅድሚያ የተሰጠበት አልገባንም እያጉረመረምን ነው አሁን አይገባችሁም በኋላ ይገባችኋል ከዚህ ነው ጴጥሮስን መጣና እግሩን ልጠባሉ መድኃኒዓለም እግዚአብሔር እስከ አታጥመኝ ማለት ነው ለምን አታጥመኝም በቃ በእውነት አልኩ ጌታዬ ካላጠቁ ከለ እንግዲያው አካላቴን በሙሉ ነው ብታጥ ግን ምክንያቱን ንገረኝ ይሏል ምክንያቱም አልነግርህም አለውና ምን አለ መሰለኝ አሁን አይገባህም በኋላ ይገባሃል አሁን ለምን እንደራበሽ አሁን በሩ ለምን እንደተዘጋ አሁን ለምን እንደተቸገርሽ አሁን ያ ነገር ለምን እንደፈረሰብሽ አይገባሽ በኋላ ሳይ ከዛ በኋላ እኔ ምን ይመስላል እዚህ መኪና ውስጥ አልገባ አይገርምም ተስፍያለሁ ኢየሱስ ጌታ ነው ጻድቅ ነው ወዲያው እኮ ነው ደግሞ ወዲያው ተናድጄበት ወዲያው አንዷ እህት እንዳለችው ማለት ነው ዲፕሎም ይዛለ የዲፕሎም ስራ ለመወዳደር ገብታ ሄደች ጌታ ሆይ እታዘባለሁ ይሄ ስራ ካላስገባኝ በመጠኔ ነው የዘራውትን ማጨድ አለብኝ ረባሽም ትራስ ጨምራበት ይዘይ ክላስ አስገባች ከዛ ውጤት ስጠብቅልኝ እንደምታልፍ እርግጠኛ ሄዳ ስታነብ ስሟም የለም ጌታ ሆይ ታዘብኩ በጣም ታዘብኩ እንደውም እዚህ ከባቢ ልትመስለኛለች ታዘብኩ
በጣም ታዘብኩልኝ ከዛ አንድ ቀን ጓደኛዋ ተበላ የዲግሪ ደሞ ወጣና እስቲ ባክሽ ሞክር ምናምን ይዘን አረ ባክሽ ዲፕሎም ያላሰለፈኝ ጌታ ደሞ ይሄኑ ተወዳደሩ ከዛ ስልክ ተደወለና ውጤታቸውን ይውጡ ብሎ ተነገራት ጓደኛዋ ነገረቻት ሄዳ ሳይ አንደኛ በዲፕሎም የዲግሪ አሜናቱ ከዛ ቢገባችን ጌታ ሆይ በእውነት ታዘብከኝ አሁን ታዘብኩ ያላችሁት ነገር በኋላ ታዘብከኝ ስለሚሆን እግዚአብሔር ለማጉረምረብ የለም ጸጥ ብለህ መሄድ ነው ያለው ለምን ለዚህ እኮ ነው አባቶች ምናምን ታላቅ ምሬት ለደህንነቴ አሁን ባይገባኝ በኋላ ይገባኛል አሁን ለምን እንደተባረኩ ለምን እንደተወገዝኩ አይገባኝ በኋላ ይገባችኋል ዳዊት ሲናገር ምን አለ ጉንጮቻችንን ለሚመታ ጀርባችንን ለረጋጭ ሰጠ እንደ ብር 7 ጊዜ አነጣከን በመጨረሻ ግን ወደ ረፍት አስገባን ሲጮህና አሜን አሜን መንገዱ ሁሉ ይሄንን ያደርጋል አያጠፋም አሜን ስለዚህ መንገዳችን በትዕግስት በጽናት የሩጫችን ጀማሪ ፈጻሚ ነው ክርስቶስ ነው እንሮጣለን አንደክም እንደ ደመና የከበቡ ምስክሮች አሉ እንደ ደመና ማለት ነው ጴጥሮስ እነ ሉቃስ እነ ማቴዎስ እነ ፖል ምናምን ስቱዲዮም ሞልተዋል እኛ ጅሩት ነው እነሱ ጨርሰው ዛቆች ብሎ በርቱ ድክም ብሎ ስናፈግፍግ ጴጥሮስ ደግሞ ከዛ ፍርሃት ሆነ ጴጥሮስ ይናገራል ይሰማኛል እንዴ ከኔ በነጋ እንዴት ቆማለ አላየኝም እኔ ከጆ ራሱ እንደገና ተመልሼ ሃሌሉያ ቀጥልኝ ሀፊታ የከበቡን ምስክሮች አሉ ከፊት ደግሞ መዳሊያ ያሰጌታ ሊያጠልቅልን የሚጠብቀን ሩጫዬን ጨርሻለሁ እውነቴን ነው ሩጫዬን ጨርሻለሁ ጢሞቴዎስ እንዲህ አይነት ደብዳቤ ይጻፋል ሰሞኑን ታረዳለሁ አንተም ተዘጋጅና በሚቀጥለው ታርደና ይባላል እንደዛ ይባላል እንዲህ አይነት ደብዳቤ ቢደርሰኝ እኔ ነው እንዲህ ያነበው እና ምናቆ በሚሊኒየም ያንደረድራል ማንንም አይችልም ሳትማ ምን ነው እንግዲህ አይደል ጳውሎስ ይጽፍ ታርጃለሁ በቅርብ ጊዜ ታረዳለሁ ጢሞቴዎስዬ አንተም ታርደ ጢሞቴዎስ እና ሃሌሉያ ማሻንትሮች ታረዳለሁ ነው የሚሉት እያጋ በጣም ከባድ ነው እግዚአብሔር ግን ከዚህ ዘመን በኋላ የጸጋውን ጉልበትና የኃይሉን መንፈስ ይሄ ምናምን የሚንቀውን ጉልበት ይሰጠናል ጸጋ የሚባል ኃይል ይገባብናል ዓለማዊ ምኞትን የሚያስክድ ጉልበት ይጨመርልናል ሩጫችንን እንጨርሳለን ምናልባት አገልግሎት አኩርፋችሁ ያቆማችሁ ብትኖሩ ዛሬ እውነቴን ነው የምላችሁ በተለያየ ይሄ ሀዘን አልነቀ የአባቴ ሞት የእናቴ ሞት ምትሉ ካላችሁ አባታችሁ ይሞታል መስጠን ይሞታል እሳቸው ላሊበላ ሐውልት አይደለም ቁጭ ያለው ይሞታል የማይሞት የለም የአባትሽ ገርመሻል አንቺ ትሞቻለሽ ከሰው የተለየ መከራ እንደመጣባችሁ አርጋችሁ አጋናችሁ ታው አለ ጳውሎስ ሲናገር በተለይ ሴቶች ይላል ሴቶች አራካ እንዴ ያባክሽ ከሰው ዛሬ ከሰው የተለየ ሰው እንደሚራብ እኛ ተረበናል ሰው እንደሚጠማ እኛ ተጠምተናል ሰው ስራ እንደሚያጣ እኛ ማተናል ሰው እንደምን እኛ ግን አንድ እድል አለን ምን ኃይልን በሚሰጠን በክርስቶስ ይባካችሁ አሜን በሉ ባካችሁ ወይ የሆነ ነገር መጣ እሱን ብቻ ብቻ በእውነት ጨረስ ምን አይነት ነገር ምን አይነት ጉባኤ ነው እሱ አያስጨርስም ጨረስ የመጨረሻ አሁን የሚሆንባቸውን መከራ እግዚአብሔር ስላላየ አይደለም መጽሐፍ ቅዱስ ውስጥ አንብባችሁ እስጢፋኖስ በድንጋይ ሲወገር አይታችሁ እስጢፋኖስ ሲሆን ይታያኛል የሰው ልጅ በአብ ቀን ቆሞ እየተወገረ ራየ እየተፈነከተ ራየ እንዴ ጳውሎስ እኮ ይኸውላችሁ ደግም ያላለው ደስ ይበል ተፈንክቶ እኮ ነው ላልተፈነከቱት ደግሞ እንደ እየተደረገ ደስ ይበል ታስሮ ላልታሰሩት የነዛ ግን ለስሙ ተፈተናል ለጳውሎስ ያሰረውን ዘንዶ ኑጋ ይላል እሱ እኮ እስር ቤት ሆኖ የተፈታሰው እኛ እኮ ተፈተን ታዝረናል ይስማል እኮ ደስ ይበላችሁ ብለው ታስሮ ላልታሰሩ እኮ አሳፋሪ አይደለም ጳውሎስ ጸልዩልኝ የሚል የጳውሎስን ደብዳቤ ሲከፍተው ጸልዩልኝ ነው መሰለኝ ከፖል የመጣ ደብዳቤ አለ ዛሬ እናነባለን ምናምን ብለው ማይኩን ከፍተው እንትን ሲል ደስ ይበላችሁ ደግሜ እላለሁ በዚህ ዘመንስ ቢሆን ሰልሼላለሁ እንደውም እፎርሰዋለሁ ደስ ይበላችሁ ለምን በሁለት አይቆማችሁ
በዚህ ደግሞ በፎርዜን ከማ ተፈንክቶ ላልተፈነከቱ ተደብድቦ ላልተደበደበ ሰው ደስ በላችሁ ይባላል። እኔ ሷርልም እስጢፋኖስ ደግሞ እየተፈነከተ ይታገኛል። ኢየሱስ ክርስቶስ ቆሞ አብ ተቀምጦ ታዲያ አብ ተቀምጦ ወልድ ቆሞ አስደበደቡት። አቁጭ ብሎ ወልድ ቆሞ አስመጡት። አንተ ሰው ታስመታለህ ቁጭ ብለህ አታስመታ። ምን ማቆራ ገለጋ አሁን ይብይ ቢወጡ ዝም ብላለሁ። አረ ቢያንስ ባልደበደብ አረ ተውት እሱ የእግዚአብሔር ሰው ምናምን ይሄ ኢየሱስ ቆሞ አብ ተቀምጦ የበለጠ ክብር ስላለ እስቲ ጩና አሜን። አሁን ያለሽበትን መከራ ስላላይ አይደለም ቆሞ ነው የሚያስመጣሽ። ቆሞ ነው የሚወርድሽ። ቢሆን አንድ ነገር ይታየናል። ወልድ ቆሞ ሃሌሉያ። እስቲ ጩና አሜን በሏል። አንድ ነገር ልንገር ጸጋ የሚባል መድኃኒት ወርዶብናል። ስለዚህ ጳውሎስ ደፈርና ምን አለ? ከክርስቶስ ፍቅር ምንም በሉ አንዴ እባክህ አይሰማም። ምንም በሉ ረሃብ ቢሆን ርዛት ቢሆን ልዩ ፍጥረት እንኳን ቢሆን አንዱም ከሩጫዬ እንደማያስቆመኝ ከፍቅሩ እንደማይገነጣጠል። ሰው እኮ ከሴት ፍቅር ይዞት ምግብ ይዘጓል። ዛሬ ግን እውነቴን ነው ምንም መከራ ስለ ክርስቶስ ከሆነ ደግሞ ለየትኛው ድሜ ሁሉም ምትሞት ነው እዚህ ያለው በእውነት ሟቹ ወንድሞቼ ሟቹ ወንድማቸው እና አንዳንዶቻችሁ 3 ዓመት ነው የምትኖሩት፣ አንዳንዶቻችሁ 20 ዓመት ነው የሚቀራችሁ፣ አንዳንዶቻችሁ ይቻላችሁ ቆራጣ እድሜ አትበሉ። ጸሎታችሁ ሁሉ ይቀየር። በቃ በሰማይ ሀገር ያለን የከበርን ምድር ላይ ኮራ ብለንባት ነው እንጂ ተለማምጠናትማ አንኖር። እያስቀናናት ነው የምናመልከው እንጂ እየቀናንባት አናመልክም። ጩና አሜን በሉ ሃሌሉያ። የበለጠ ቤት ያለንን እንጂ ዶች አይደለም። ለጊዜው ነው እንጂ ያለነው ነዋሪዎች አይደለም እንግዶች ነን። እዳ ደግሞ ለትንሽ ቀን ጨው ቢበዛበትም በርበሬ ቢበዛም በላበላ ታረግና ፒው ፋዘር ጋር ይላል። እኛም ቤት አለ ስለ ሰማይ ሲደርሱ አይበል በሰማይ ቤት